ዘርፌ ካሁን በፊት እንደተመለከታችሁት ያው ማለት ጽጌሬዳ ማለት ነው ከቤት መውጣት ስለማትችል ጽጌሬዳ አንቺ ከምትወጪ እኔው አንቺ ወዳለሽበት እመጣለሁ በማለትም እንግዲህ ግን ተቀጣጥረው ነበር እንደተመለከታችሁት። ዘርፌም እንግዲህ ግን በተነጋገሩት መሰረት ወደ ልጇ ጋር ወደ ጽጌሬዳ ጋር ጎዳና አመርታ ነበርና እና በድንገት እንግዲህ እኩል ጎዳና ላይ ስትደርስ ማለት ነው ወይዘሮ ዘርፌ እንደተመለከታችሁት ራሷን ስታ ወርቃለች። ወይዘሮ ዘርፌ አሁን ላይ እንደተመለከትናት እንግዲህ ግን ከባድ ችግር ማለት ነው ማለት ከባድ ህመም አለባት ብዬ ነው የማስበው። እንግዲህ በአፍንጫዋ ደም እየፈሰሰ ነው። እንግዲህ ይህ በሽታ እኔ ካንሰር ይመስለኛል ማለት ነው። እንግዲህ ብዙ ጊዜ በአፍንጫቸው ደም የሚፈሳቸው የዛ አይነት በሽታ ተጋላጭ ናቸው ብዬ ነው የማስበው። እናም እንግዲህ ግን ጽጌሬዳ ማለት ነው ምን ሆና ነው ለምንድን ነው ያልመጣችሁ እስካሁን ድረስ ደርሻለሁ ላይ ነበር እኮ እያለችም እንግዲህ ግን ከሚባለው በላይ እየተጨነቀችና እየተጠበበች ትገኛለች ማለት ነው። እንግዲህ ጽጌሬዳ መደወሏን አላቆመችም። በተደጋጋሚ ስትደውል በስተመጨረሻ ወይዘሮ ፍቅርተ ስልኩን ታነሳዋለች። ወይዘሮ ፍቅርተ እንግዲህ ግን ስልኩን ስታነሳው እንደ እቴቴ ማለት እናቴ ኪዳኑ አንቺ ስልኩን ያነሳሽው በማለትም እንግዲህ ግን ትጠይቃታለች። ጽጌሬዳ ተረጋጊ፣ እናትሽ ደህና ነች፣ የሆነ ያኔ ጎዳና ላይ ወርቃ አግኝተዋት ሰው ደውሎልኝ እኔ አንስቼ ወደ ቤት ይዣት መጥቻለሁ፣ ምንም ነገር አልተፈጠረም፣ ሁሉ ሰላም ነው፣ ደህና ነኝ ስትባልም እንግዲህ ግን ጽጌሬዳን በዚህ ጊዜ እናት የሆነ ነገር ሆና ነው ቴቴ አሁኑኑ እመጣለሁ ስትልም እንግዲህ ግን ትናገራለች ማለት ነው። እንግዲህ ጽጌሬዳ አሁን ላይ በየጎዳና ፎቶች ተለጥፏል። ስለዚህ እንዴት ነው የምትመጫው? አንቺ ላይ በቃ ከልጅነት ጀምሮ ቀዥቃዥ ያለሽ፣ ለምንድን ነው ሰው የሚልሽን ነገር የማትሰሚው? አሁን የሆነ ችግር ቢደርስብሽ ማን ተጠያቂ ልታደርጊ ነው? እያለችም ወይዘሮ ፍቅርተም እንግዲህ ግን ጽጌሬዳ እንዳትመጣ የቻለችውን ነገር እያደረገች ነበረ። ጽጌሬዳ ደግሞ እንዴት ነው የምረጋጋው? እናቴ የሆነ ነገር ሆና እናቴ ታማ ተኝታ እኔ እንዴት ነው ተረጋግቼ እዚህ የምቀመጠው? እኔ አሁን ተረጋግቻለሁኝ፣ እመጣለሁኝ፣ ራሴን ደግሞ መደበቅ አያቅተኝም፣ እደብቃለሁ ራሴን ስትልም እንግዲህ ጽጌሬዳም ለወይዘሮ ፍቅርታ ትመልስላታለች። ወይዘሮ ፍቅርታ እሺ በቃ ካልሽ ፈጣሪ ከተለሽ ነይ ቶሎ ብላም እንግዲህ ትነግራታለች። ጽጌሬዳም እንዳያችሁት እንግዲህ ልብሷን እየለባበሰች ባለችበት ጊዜ ላይ አቶ ዮናስ ይመጣል። ዮናስ እንግዲህ ሲመጣ ወደ ልኬጅ ነው ልወጭ ነው መሰለኝ ስላትም አዎ መውጣት አለብኝ አሁን ነው መሄድ አለብኝ ይላታል። እኔ እኮ አትሄጂም ወይም ደግሞ አትወጭም አላልኩሽም? ይኸውልሽ እኔ እኮ ባልሽ ለመሆን እየተዘጋጀሁ ያለሁ ሰው ነኝ። ስለዚህ ወዴት እንደምትሄጂና የት እንደምትሄጂ ማወቅ አለብኝ ሲልም እንግዲህ ይነግራታል። በዚህን ጊዜም እንግዲህ ጽጌሬዳ እናቴ ታማለች እናቴ ጋር መሄድ አለብኝ ስትልም እንደ እሱማ እኮ ትሄጃለሽ እኔ እኮ አትሄጂም አላልኩሽም? ግን ለምንድን ጉዳይ ነው የምትሄጂው? በየቦታው እኮ ፎቶች ተለጥፏል ነው ወይስ አንቺ ላይ ቆይ እንደ ልጅ ነው የምታስቢው ወይስ እንዴት ነው እያሰብሻለሽ? ሲልም እንግዲህ ዮናስ የሚነግራታል። ዞሮ መቼም እናቴ ታማዝክ በፍጹም አልቀመጥም ጊዜ አላባክንም፣ ባክን ዮናስ ዞር በልልኝ ትለዋለች። ዮናስም የምትሄጅበት ቦታን ያደርስሻለሁኝ እንጂ እንደዚህ ኮነሽ በየቦታው እየተፈለግሽ አንቺ አደጋ ላይ እንድትወርቂ በፍጹም ቆሜ አልመለከትም ሲልም እንግዲህ ይነግራታል። እንግዲህ ዮናስም እሺ በቃ ባንተ ሀሳብ ተስማምቻለሁ ትለውና ጽጌሬዳን እንግዲህ አንስቶ ወደ እናቷ ቤት ይዟት ይሄዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌሬዳ ድራማ ይዘንላችሁ ቀርበናል። ሌላው ነብዩ ነው። ነብዩ እንግዲህ ካሁን በፊት ከጽጌሬዳ ጋር አብረው ባደሩበት ፓርት ላይ እንግዲህ ጽጌሬዳ ማለት ፌበን ማለት ነው። ፌበን እንግዲህ አብረው ባደሩበት ፓርት ላይ ማለት ነው። ፌበን እንግዲህ ምንድነው ያደረገችው? መድኃኒት ማለት አድርጋበታለች። ምክንያቱም ያው ሴተኛ ራሱን እንዲስት የሚያደርግ እንግዲህ መድኃኒት አድርጋበት ነበርና ያ መድኃኒት ደግሞ በጣም ለህይወቱ አስጊና እንዲሁም ደግሞ የድካም ስሜት እንዲሰማው የሚያደርግ መድኃኒት ነው። እናም እንግዲህ ፌበን ይሄንን ነገር እንግዲህ ይሄ ነገር እንደሚፈጠር ጠንቅቃ ታውቃለች። እንግዲህ ነብዩ እንደተመለከታችሁት በተቀመጠበት እንቅልፍ ሲለው በተቀመጠበት ድካም ሲለው እንግዲህ ተነስቶ ከመኮንን ጋር ማለት ነው ሆስፒታል ቼክ ተደርጎ ነበረ። እሱ ምንድነው እንግዲህ በመድኃኒት የተቀላቀለ መጠጥ እንደጠጣና እንዲሁም ደግሞ ለህይወቱ አስጊ እንደሆነ ይነገራል ማለት ነው። እንግዲህ ለመጨረሻ ጊዜ መጠጥ ወዳፌ እየገባው ከፌበን ጋር ነው። እርግጠኛ ነኝ ይሄንን ነገር
ያደረገችው ራሷ ነኝ ብሎ እንግዲህ ለመኮንን አማክሮት ነበረ። መኮንን ደግሞ እንዳያችሁት አሁን ላይ መኮንንና ጽጌች ፌበን ማለት ነው ባንድ ስለሚሰሩ እንግዲህ ይሆናል አይደለ ነገሮችን እየደባበሰና እንዲሁም ደግሞ ለፌበን እያገዘ ይገኛል። ፌበን ይህንን ነገር በፍጹም አታደርግም ነባ አንተ እየተሳሳክ ነው እያለም እንግዲህ አቶ ማለት ነብዩ ማለት ነው እየከበበው ነበረ። እና ታዲያ ቆይ ማን ያደረገው ይባላል እንግዲህ መጠጥ የጠጣው ከሷ ጋር ብቻ ነው ከሷ ጋር ብሬ እንዲያደረ ራሷ ነች ያደረገችው እያለም እንግዲህ መኮንንም ተጠራጥሮ ነበረ። ግን ማለት ነብዩ ማለት ነው ግን መኮንን በፍጹም በቃ እንዳይጠራጠር ነው ያደረገው እንግዲህ ከተመለከታችሁት። እና ዛሬ ላይ ሌላው ደግሞ እንግዲህ ይቺ ሰራተኛዋ ነች እንግዲህ ማለት አባትክ የሆነ አዳሩን ሲያስለው ነው ያደረው። ስለዚህ ለሳሉም ጥሩ አይደለም። ምን የምንከባከበዋለሁ እረፍት እንዲያደርግ ነገረው እያለችም እንግዲህ ትነግረዋለች። እሺ አመሰግናለሁኝ እረፍት እንዲያደርግ ነገረዋለሁ እያለም እንግዲህ እሱም ነብዩም ማለት ነው ይናገራል። እንግዲህ ሌላው እንደተመለከታችሁት ማለት ነው መኮንን ማለት ነብዩ እንግዲህ ለመኮንን ዛሬ ጽጌረዳ ላገኛት ፈልጊያለሁ ሲልም እንግዲህ ከትምህርት በኋላ ፌበንን አገኛታለሁ ሲልም ልክ ነብዩ በቃ ልትጠይቃት ነው ማለት ነው ሲልም አይ አልጠየቃትም ማለት ዝም ብለን የምንገናኘው የሚገርምህ ነገር ደውዬላት ነበርና ምንም እንዳልተፈጠረ እንደውም አዳሯን እንዲያመማት ነው እየነገረች በሰውነቷ ላይ እኮ የተፈጠረውን ነገር ማወቅ አለባት። ስለዚህ ያንን ነገር ግን የማወቅ ግዴታ አለባት እያለም እንግዲህ ሴት ልጅ እኮ ነች እያለም እየነገረው ነበረ። አወዲ ማለት በቃ አብረን ሆነን እናገኛታለን ሲልም እንግዲህ መኮንንም እያስመሰለ ነበረ። መኮንን እንግዲህ እንዳያችሁት ለፌበን ደውሎ ማለት ነው ነብዩ አንቺን ተጠራጥሮሻል፣ በመጠጡ ላይ መድኃኒት እንደጨመርሽበት ዶክተሮቹ ነግረውታል። ስለዚህ ማድረግ ያለብሽን ነገር አድርጊ ብሎ ቅድመ ጥንቃቄ እንድትጠናቀቅ ለፌበን ነግሯታል። እንግዲህ ለዛም ነው ነብዩ እንግዲህን አሞኛል ብሎም እንግዲህ ቀርሞ እንዳይወቅሳት እሷ ግን ቀርማ ምንድን ያደረገችው አዳሬን አሞኝ ነው ያደርኩት በማለትም እንግዲህ ትናገራለች። እና ሌላው እንግዲህ ፍቅር ይዞኛል እንዴት ይሻለኛል እያለችም እንግዲህ ሳሎን ለሳሎን እየተንጎራደደ ከክፍሏ ስትመጣ እንዳያችሁት ዘርፌ ማለት ነው አሟት ፍቅርታ እንግዲህ ጭንቅላቷ ላይ ውሃ እያደረገችላት ምናምን እንግዲህ ታገኛታለች። ምንድነው አልገባኝም ምን ሆና ነው ዘርፌ ምናምን ስትልም ምን እንጃ ምን አውቃለሁ ማለት በወጣችበት ወርቃ ማለት የጽጌረዳ ላገኝ ወጥቼ ልውጣ ብላ ምናምን በዛ በወጣችበት ወርቃ ሰው ደውሎ ነው ሄጃ መጣሁ ስትልም እንግዲህ በዚህ ጊዜ ፌበን ትስቃለች። ምንድነው የሚያስቀሽ? ቆይ አንቺ እየቀለሽ ነው እንደ ስትልም ኧረ እኔ እየቀለኩኝ አይደለም ማለት ቆይ ይሄ ሁሉ ነገር ሲፈጠር እኔ ነበርኩኝ እኔ ምን እየሰራሁ ነው እያለችም ነበር። እኔ እኮ የወጣሽ መስሎኛል እያለችም እንግዲህ ግን ወይኔ ነብዩ ይህን ያህል ልቤን ሰርቀዋል ማለት ነው እያለችም በውስጧ እያኩተመተመ ባለችበት ጊዜ ላይ ምንድነው በውስጥሽ የምታኩተመተሚው? ለምንድነው መናገር ያለብሽን ነገር የማትናገሪው? ስትልም እንግዲህ ወይዘሮ ፍቅር ትናገራታለች ማለት ነው። እንግዲህ ሌላው እንዴት ተመለከታችሁት ማለት ነው አቶ ዮናስ ማለት ነው እንግዲህ ማለት ጽጌረዳ ማለት ነው ወደ ነብዩ ቤት መሄድ አለብኝ ማለት የሆነ እቃ ጥያለሁ ምንድነው ስትለው እንግዲህ ያንን እቃውን ስትነግረው በቃ ችግር የለውም ቀላል ነገር ነው የሚካበድ አይደለም እኔ ገዛልሻለሁ እላታለሁ። እኮ የእናቴ ማስታወሻ እኮ ነው እቃው ልገዛልኝ ትችላለህ ግን የእናቴን ትዝታ ትገዛልኛለህ እያለችው ነበረ። እና እንድለመከው አንተ ታደርሰኛለህ እናም ደግሞ ትመልሰኛለህ እያለችም ትነግረዋለች። እሱም እንግዲህ በዛ በሀሳቡ እንግዲህ ተስማምቷል። ምን እንደሆነም እንግዲህ ባናቅም የሆነ ነገር ከቶ ቀለበትና ምንድነው ያደረገው? ወይኔ ዮናስ እኮ ግን ቸኮለ እንጂ እኮ ፌበን እኮ በራሷ ማለት ነው ታገበው ነበረ። ግን ያው ቸኮለ። ቀለበቱን እንግዲህ ከኔት ያደርገዋል እሽጉጡ ስር ሲያደርገው እንግዲህ ፌበን እንዳያችሁ ማለት ጽጌረዳ እንዳያችሁት በጣም ደንግጣ ነበር። ምክንያቱም ሽጉጡን ስትመለከት ያው የሆነ ነገር እርምጃ አራመዳለሁ ካለች እንግዲህ ሊተኩስ ነው ወይስ ላይ እርምጃ ሊወስድ ባናቅም እንግዲህ ያው ሽጉጡን እንድታየው አድርጓታል ማለት ነው። እና መጨረሻ ላይ እንግዲህ ጽጌረዳ ማለት ነው ፌበንን አገኘታት ነበረ። እኔ ተሸንፍ
አለሁኝ ማለቴ ይቅርታ ልጠይቅሽ። እኔ ቆይ ለምንድን ይሄን ያህል እንደዚህ የምትበድኝ? ቆይ እኔ ምን አድርጌሽ ነው? እባክሽን ፌበን እዚህ ጋር ይብቃ እያለችም እንግዲህ ከን እያለቀሰችም ተነግራት ነበረ። ፌበን ደግሞ እንዳያችሁት እናትሽ ታማለች ግቢና ጠይቂያት ትልና አንቺ ከልጅነትሽ ጀምረሽ ቆንጆ ነሽ ጎበዝ ነሽ እየተባልሽ እንግዲህም በሰው መውደድ ያለኝ ልጅነት የመልሽልኝ ትዝታዬን መልሽልኝ እያለችም እንግዲህ ስታወራ ሰምተናታል። እንግዲህ ጽጌሬዳ እንዳያችሁት በሰዎች ተወዳጅ ነች። ፌበን ደግሞ ያው ራስ ወዳድ ስለሆነች ብዙም ሰው ፈላጊ የላትም መሰል። እና ይህን ይመስል ነበረ ጽጌሬዳ ድራማ።